የዶሮ እርባታ ሁለት አይነት ነው። በሙያው ላይ አውቀህበትና ዳብረህ ከገባህ በጣም ከ100% በላይ ያዋጣል። በሙያው ክሎት ሳቲስ ገና ባለሙያ ይደግፈኛል ብለህ ወደ ስራው ከገባህ ትከስራለህ። አሁን እኛ ከወቅቱ ገበያ ጋራ ተወዳዳሪ ሆነን ማለት ነው። የባህር ዳር ነው አብዛኛው ምን ነው ይመጣ ዓለም አዲስ አበባ ነው ይመጣ ሎዲንግ ፕላስ ትራንስፖርት ኮስታል ላይ ያን ሁሉ ተጭኖ ሲደርስ 7100 ብር ነው። ያን 7100 ብር ገዝተህ ዶሮ መግባለው ብትል አሁን ከገበያ ወጣል ሰው። እኛ በራሳችን መኖ በራሳችን እዚህ ግባት አለ አቅርቦት አለ ምርቱ አለ የሰው ኃይል አለ በስራና ስልጠና የሰው ኃይል ሞላልናል የለም ድጋፍ ይደረግብናል። በዚያ አማካይነት አትራፊ ነው። እንደው ገቢን እንዲህ ብሎ መናገር ሊከብድ ይችላል። ጥሩ ነው ያለው የሰራተኞች ብል ወደ 34000 ብር አወጣን በወር ማለት ነው። ከዛ በላይ አመት ባል ሲመጣ የእንቁላልና የዶሮ ስጋ እንሰጣለን። ወንዶች ዶሮ ነበሩን አሁን አንዳንድ የቀረ እንሰጣለን ለሰራተኞቻችን ማለት ነው። ያ ሲጠፋ ደግሞ የድጎማ በቃ ቢያንስ ደስ ብሏቸው አንድ ቀን እንደውል ያን ሺህ ብር አካባቢ ድጎማ እናደርጋለን። አሁን ጥሩ ህይወት ነው ያለን። ጥሩ ህይወት ነው ያለን። የሚቀጥለውን ደግሞ ከዚህ የበለጠ የሥራ እድልም ለመፍጠር ከአደራጀ መስሪያ ቤት ጋር ሆኖ ለውጥ ውስጥ እንገባለን የሚል ሐሳብ አለ። አሁን በትንሽ ቦታ ላይ ሰፊ ስራ እንደሚሰራ ማውቀው ከራሴ ቤት ላይ ነው። ከራሴ ቤት 200 ካሬ ነች ቤት። በ200 ካሬ 600 ዶሮ አረባባታለሁ። ሪሰንት አሁን ቢሆን ማለት ነው 600 ዶሮ ጥሩ ገቢ ነው ያለው በአግባቡ ከተጠቀምና በአግባቡ እንክብካቤ ካደረክ ማለት ነው። ህክምናውን ከቻልክ ነው። እኛ አሁን ህክምናን በራሳችን ላይ ነው። እንደዚያ ሲሆን በትንሽ ቦታ ብዙ ይሰራል። አሁን ደግሞ የመጣው ቀደም ያደራጅ መስሪያ ቤትም በአሳውቅ ያለሁኝ መኖ ማቀነባበር ልንጀምር ነው። መኖ ስናቀባብር ቢያንስ በ10 ካሬ በ15 ካሬ በቃ ከ80 ካሬ ባነሰ ውስጥ 20 እና እዚያ በላይ ሰራተኛ ይዘን እንቀጥላለን የሚል ሐሳብ አለ። ምክንያቱም ሎዲንግ አለ ክብደት አለ ብዙ ነገር አለ ብዙ የሰው ኃይል እንጠይቃለን። በአጭር ጊዜ ውስጥ ላይ አመት ባልሞላ ከ50 ያላነሰ የሰው ኃይል እናሰማራለን የሚል ሐሳብ አለ። አርሶ አደሩ አሁን እኔ ጋር እየመጣ ኤክስቴንሽን ስራ ይሰራል። ይደውላሉ ጋሻ መረ ዶሮ ታመመ ጋሻ መረ ኩስሩ እንዴት ነው አልጠራቀምልኝ ያለ እኮ የኔውስ ብሉት መሰል ይሉሻል። ለኩስ ብሎ የሚጎዙ ዶሮች አሉ አርሶ አደሮች ማለት ነው። በዚህ አኳያ እኔ ግብርና ባለሙያ ሆኜ 13 አመት የሰራሁበት ስራዬንም እየተወጣሁ ነው። እንትኔም በቃ እርካታዬም ማለት ነው። ገበሬው ሲሰራ ገበሬው ሲያገኝ ገበሬው ሲሰለጥን ገበሬው ያምሮ ለውጥ ሲያመጣ ትራንስፎርሜሽን አችም እንደምናደርግ ተስፋ አደርጋለሁ። ፕላስ እኔ ወደዚህ የገባሁት ማይታይ የኔ ማይታይ ነገር የሚታየኝ ነገር አለ ኢትዮጵያ ወዴት እንደምትጓዝ ማለት ነው። ያኛውን ነገር አብሬኔ ማክሰለለስ ላይ ነው የገባሁት። ምክንያቱም እኛ የተቀመጠው የስትራቴጂ የተቀመጠው ሁኔታ ፈጻሚ ቢያገኝ በጣም ትልቅ ሀብት ነው ያለው። መሬት አለን የሰው ኃይል አለን ፊክስድ የሆነችን ካፒታል ሂውጅ ማድረግ ይቻላል ብዬ ነው ወደዚህ የገባሁት።